ዛሬ ስለ ዩቱብ ሶስት ነገር ነው ልነግራችሁ የመጣሁት ማለት ነው። ሶስት ነገር ስለ ዩቱብ ማወቅ ያለባችሁ ነገር ሶስት ነገር እነግራችኋለሁ። ይህንን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱ። ይጠቅማል ለምትሉ ሰው ሁሉ ሼር አድርጉ ማለት ነው። በተለይ ደግሞ ለአዳዲስ ጀማሪዎች ሼር አድርጉላቸው ማለት ነው እና ምን ዛሬ ሶስት ነገር ነው ስለ ዩቱብ ይዤላችሁ የመጣሁት። ሶስት ነገር ይህንን ቪዲዮ ደግሞ ይጠቅማል ለምትሉ ሰው ሁሉ ሼር አድርጋችሁ አድርሱልኝ። በተለይ ደግሞ ለአዳዲስ ጀማሪዎች እና ሞኔ ለሆኑ ሰዎች ሼር አድርጋችሁ አድርሱልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ዩቱብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ወደ እንትኔ ልግባ እና ሶስት ነገር ነው ስለ ዩቱብ ይዤላችሁ የመጣሁት ዛሬ። አዳዲስ የምትከፍቱ ሰዎች ዩቱብ አዳዲስ አሁን ለመስራት እቅድ ያላቸው ልጆች እንደምታውቁት እኛ ሰው ቤት ስላለን ብዙ ቪዲዮ ጥራት ያለው ቪዲዮ የመልቀቅ እድል የለንም። በቃ ለወደፊት ለመስራት እና ለወደፊት ደግሞ ኢትዮጵያ ገብተን ብዙ ነገር እንሰራለን ብለን ያለ ሀሳብ እና ያለ እቅድ ያለ ፕሮግራም በቃ የሆነ አለ አይደለ፣ አንድ አይነት ሀሳብ አይደለም ይዘን የምንመጣው ይዘን የምንከፍተው ማለት ነው። በቃ ምን ልላችሁ ፈልጌ ነው፣ ይሄንን ነገር ሰራበታለሁ፣ ይሄንን ነገር አስተላልፍበታለሁ ብለን አይደለም አላማውና እቅዱ ኖሮን እዚህ አረብ ሀገር ስንሆን ማለት ነው። የሁላችሁ ማለት እኔ በራሴ እይታ እንዳየሁት በዙሪያችን ያሉት ሰዎችን እንደተመለከትኳቸው ከሆነ በቃ ይሄንን ነገር ብቻ አስተላልፍበታለሁ ብለን አንድ ሀሳብ ይዘን ብዙዎቻችን የከፈትነ የለም ማለት ነው። እና መስራት ስላለብን ብቻ ሀገር ገብተን ደግሞ የተለያዩ ነገር መስራት ስላለብን የተለያዩ ነገር እንሰራለን ብለን አሁን እዚህ ደግሞ አሳድገን መግባት ስላለብን ብቻ የከፈትነ ሰዎች አለን ማለት ነው። ምክንያቱም ቪዲዮቻችን ሰው ቤት ነው የምንሰራው። ምግብ ስንሰራም ደብቀን ስለምንቀርጽ ጥራት የላቸውም። ብዙ ነገር የለም ማለት ጥራት የላቸውም። የቅመሞቹን ማቴሪያዎች አንዳንዱ አሰራሩ ስንቀርጽ የተደበቀ ደብቀን ሰዎቹ መጡ አልመጡ ብለን ተሳቀን ስለምንቀርጽ ያ ቪዲዮ ደግሞ ጥራት የለውም ማለት ነው። እና ስለዛ እንደዛ ሌላቸው ፈለኩት። ይሄንን ደግሞ ታሳቢ በማድረግ ሁላችንም ሰፖርት እንድንደራረግ ይገባል። በነገራችን ላይ እኛ እርስ በራሳችን በጣም ሰፖርት አንደራረገው። አሁን ሌላውን ቲክቶክ ላይ የሆነ አጀንዳ ሲኖር በጉጉት እንጠብቃለን። ዩቱብም ላይ ደግሞ እንደዚህ የማይሆን ነገር የሚያስተላልፉትን ሰዎች በጉጉት እንጠብቃለን። ግን እርስ በራሳችን ስንሆን ደግሞ እንሰስታለን፣ አናይም፣ አንበረታታም። የሁላችንም ድክመት ነው፣ የቀኔም ጨምሮ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እኛ ቪዲዮችን ጥራት የለውም፣ ሚስብ ቪዲዮ አይደለም። ውጭ ወተን ምናምን ነገር የምንቀርጽበት ቦታ፣ ስልካችን አቀማመጥ፣ አነጋገር፣ ሁሉ ነገራችን ጥራት ያለው ስታንዳርዱን የጠበቀ አይደለም። አሁን ዝም ብለን ስለምንሰራ ማለት ነው። ያንን ታሳቢ በማድረግ ደግሞ ሁላችንም ተመሳሳይ ስለሆነ ግዴታ ሰፖርት መደራረግ አለብን። እና ሲቀጥል ደግሞ አዳዲስ የምትከፍቱ ልጆች ርዕሳችሁን አንድ ብታደርጉት፣ በምግብ ዙሪያ ከሆነ በምግብ ዙሪያ ወይ በሀሳብ ደረጃ ከሆነ እንደ ሀሳብ ወይ ስለ አረብ ሀገር ሊሆን ይችላል፣ ወይ ስለ ጽዳት ሊሆን ይችላል፣ ስለ ፀጉር ሊሆን ይችላል፣ ስለ በቃ እንትናችሁን አንድ ብታደርጉት። አሁን እኔ ሌላ እንትን አለኝ፣ ሌላ ዩቱብ አለኝ ማለት ነው። በሱም ያስተላልፍ እንትን የሚያደርግ የነበረው እንደውም አንዳንድ ሀሳቦችን እና ምግብ ዙሪያ ነበር የሚሰራው። ምግብ ደግሞ አሁን ሴትዮ ስላየች የመስራት እድሌ አነሰ ማለት ነው። ምግብ ሰርቼ የምልቀቅ እንትን ማለት እኔ አንድ አይነት እንትን ነው ማስተላለፍ የሚፈልግ የነበር። አሁን በዚህኛው አንዳንድ ታሪኮችን እና አንድ ስለ ዩቱብ አወቅኳቸው ያልኳቸው መረጃዎችን አስተላልፍበታለሁ። ምግብ ነክ ነገር ምናልባት ሾርት ላይ ሊኖር ይችላል እንጂ የለም።
እና ምን ሌላችሁ ፈልጌ ነው ከቻላችሁ ሀሳባችሁን በዚህ ቻናል አንድ ብታደርጉት፣ ያው ሁላችንም ሀገር ላይ ስንሄድ የተሻለ ነገር እንቀርጻለን። አሁን እናሳድገው ብቻ ነው ሁላችንም አላማችን ማለት ነው፣ እንደተረዳሁት ከሆነ እና ምን ሊላችሁ ፈልጌ ነው አዲስ ዩቱብ ስትከፍቱ በግሩፕ አትደገፉ። ይሄ በቴሌግራም ግሩፕ እንደማመር እንደዚህ እናድርግ ምናምን በሚለው ነገር አትቀላቀሉ። ያ ነገር ቻናላችሁን ይገድለዋል። ለምን ብትሉ እኛ በፊት እንደዛ እንሰራ ነበር። እስካሁንም ደግሞ ስንሰራ ነው የቆየ ነው። ያ ነገር አልጎሪዝሙ እንዲሞት አድርጎታል። ማለት ሀሳባችሁን ሰብስባችሁ በየጊዜ በቃ ቪዲዮ ታየልኝም አልታየልኝም፣ ምናልባት አንዱ ቪዲዮ ቫይራል ሊወጣ ይችላል ብለን ቪዲዮ ጊዜውንና ሰዓቱን ጠብቀን አንለቅም። ባገኘነው ሰዓት ኩሽና ምን ይሁን የቱ ምን ይሁን ላይፍ እንገባለን። ሲቀጥል ደግሞ በግሩፕ ነው። ግሩፕ ላይ ካልሆነ በስተቀር አንድ ሰው ኮሜንት የሚጽፍ ሰው የለም፣ ምን የለም። ሰብስክራይቡም የመጣው በግዴታ ነው ማለት ነው። በግዴታ ስላችሁ ግሩፕ ላይ ሊንክ አንድ ላይ ይለቀቃል። ስለዛ ደግሞ ሰው ሳይወድ በግዱ ቪዲዮአችሁን ወደደው አልወደደውም በቃ የፈለገ ነገር ይሁን ስለ ሃይማኖት ይሁን ስለ ምግብ ይሁን ስለ ሀሳብ ይሁን ስለ ምን ይሁን ቪዲዮአችሁን ወደደው አልወደደው ግዴታው ሰብስክራይብ በማድረግ እና ላይ እንትን ኮሜንት የመጻፍ ግዴታ አለበት ማለት ነው። ምክንያቱም ግሩፕ ስለሆነ ያን ነገር ካላደረገ መሳተፍ ስለማይችል ማለት ነው። ስለዛ ለእኛ ደግሞ የሚጠቅመን ምንድን ነው? እኔ የሚያስተላልፈውን ነገር ሰው ወዶትና ፈቅዶ ሰብስክራይብ ሲያደርገኝ ነው እኔ መነሳት የምችለው። ስለዛ ደግሞ እናንተ ከቻላችሁ ጥሩ ጥሩ ሀሳብ ለማስተላለፍ ጥሩ ጥሩ ቪዲዮ ሰርቶ ለመልቀቅ በተቻላችሁ አቅም ሞክሩ እንጂ በቃ እንደከፈታችሁ በግዴታ የሚመጣው ሰብስክራይብ ግሩፕ ውስጥ አትግቡ። ያ ነገር ቻናላችሁን ይገለዋል። በቃ በግሩፕ ያደረጋችሁ ሰው ቪዲዮ ብትለቁ ዞር ብሎ አያቸው። በቃ የፈለገ በቃ ታውቃላችሁ፣ ትምህርት ያለው ቪዲዮ ብትለቁ ራሱ ዞር ብሎ አያቸውም ማለት ነው። ስለዛ ደግሞ ሰብስክራይብ ብትደራረጉ ምንም ጥቅም የለውም። ስለዛ ደግሞ ግሩፕ የሚባል ነገር ይቅርባችሁ። እናንተ በተቻላችሁ አቅም ለመስራት አሪፍ አሪፍ ቪዲዮ ህዝቡ ጋር ተቀባይነት እንዲኖራችሁ በተቻላችሁ አቅም ጥረት ማድረግ አለባችሁ ማለት ነው። እና ሶስተኛ ደግሞ የኢትዮጵያ ዩቱበሮችን ፎቶቸውን ለጥፋችሁ ስለነሱ ቪዲዮ የምትሰሩት ማለት ስለነሱ ሲላችሁ ዛሬ እንደዚህ ሆነች እንደዚህ ነበረ ምናምን ብላችሁ እንደ ትረካ የምታቀርቡ ሰዎች ማለት ነው። ድራማም ይሁን መጃጃልም ይሁን ዛሬ ከሌ ምስት ነበረ ዛሬ እንትና ምስት ነበረች ምናምን አንተ እንትተካለች ምናምን ብሎ እነዚህ የኢትዮጵያ ዩቱበሮች የሚያስተላልፉትን ነገር እናንተ ደግሞ እንደ ትረካ አምጥታችሁ የእነሱን ፎቶ ለጥፋችሁ የምትሰሩ ሰዎች ይሄ ነገር የእናንተን ቻናል ይገለዋል እንጂ መቼም ቫይራል ልትወጡ ወይ ደግሞ በእነሱ ፎቶ ልትታወቁ አትችሉም። ለምን ብትሉ እንደዚህ አይነት ጭቅጭቅ ያለባቸው እንደዚህ እንደ ድራማ እንትን የሆኑ ቪዲዮዎች እንደዚህ በኖርማል መጥቶ ሲቀመጡ ነው እንጂ የሚታዩት እንደዚህ በትረካ መልክ ስታቀርቧቸው እይታ የላቸውም በፍጹም ማለት ነው። አሁን እኔ ራሱ ስክሮን ሲያደርግ ምናልባት ያን የሚጨቃጨቁበትን እንትን የሚሉበትን ቢያገኝ ምናልባት ቆሜ እነዚህ ምንድን ነው የሚያወሩት ብዬ ይሆን ሊያ ይችላለሁ። ግን እናንተ አምጥታችሁ ፎቶቸውን ብቻ ለጥፋችሁ እንደዚህ ሆነ እንደዛ ብላ በቃ እንደዛ ብላ ምናምን ብላችሁ ብትሉ እኔ ቆሜ አላዳምጥም፣ እኔ ራሴ አላደርገውም ማለት ነው። ስለዛ እነዚህ ድራማ ነክ ነገሮች ድራማ አሁን የኢትዮጵያ ተከታታይ ድራማ አለ። እነዚህ ድራማ ነክ ነገሮች በቪዲዮ ሲታዩ በቃ የራሳቸው ሲያወሩ የራሳቸው አክሽኑን ሲያሳዩ ነው እንጂ ሰው ቆሞ ሊያዩ የሚችለው። ፎቶቸውን ለጥፋችሁ እነሱ የሚያደርጉትን ነገር ብታዩ ማንም ዞሮ ብሎ አያቸውም። ይሄንን ነገር ይወቁ። ማንም ዞሮ ብሎ ቻናላቸውን ክሊክ ራሱ አድርጎ የሚያየው ሰው የለም። ያ ደግሞ ምንድነው ግዴታ ግሩፕ ውስጥ መኖር አለባችሁ። ሰው ወደ ደም ጠለም ወይ ድራማ የሚሰሩትን ስላወቃችሁ ኮሜንት ሳያዳምጡም ሊሰጧችሁ ይችላል ማለት ነው።
እና በዚህ ነገር የምታደርጉ ዩቱባችሁ በራሱ ጊዜ እንዲሞት አታድርጉት ማለት ነው። አልጎሪዝሙ እንትን ይላል። እና ሶስተኛ ደግሞ ሞኔታይዝ የሆናችሁ ሰዎች ቪዲዮ መልቀቅ አለባችሁ። ቻናላችሁ በራሱ እንዲነሳ ቪዲዮ ደግሞ ምን ቢያንስ በሳምንት 3 በሳምንት 4 ቪዲዮ መልቀቅ አለባችሁ። ቪዲዮ በደንብ እንትን ብላችሁ መልቀቅ አለባችሁ። ሰው ጋር ተደራሽነት እንዲኖረው፣ ህዝብ ጋር ተደራሽነት እንዲኖረው አሪፍ ታብሌት የሰራችሁ አሪፍ ሬስ ሰርታችሁ በተቻላችሁ አቅም አሪፍ ቪዲዮ ሰርታችሁ ምንድነው ህዝቡ የሚወደው ምንድነው ተከታይ የሚወደው የሚለውን እንትን ብላችሁ ቪዲዮ መስራት አለባችሁ። በቃ ታየላችሁም አልታየላችሁም ምን ቢያንስ እንኳን አንዱ ቪዲዮ ቫይራል ሊወጣ ስለሚችል ቪዲዮ መልቀቅ አለባችሁ። ምን ቢያንስ በሳምንት 4 ቪዲዮ 3 ቪዲዮ ምን ብትደክሙ 3 ወይ ደግሞ 4 2 ወይ በሳምንት መልቀቅ አለባችሁ። ምክንያቱም አሁን እኛ ውሃ ያስፈልገናል፣ ምግብ ያስፈልገናል፣ እራት ያስፈልገናል፣ ምሳ ያስፈልገናል። ግን ወይ ምሳ አርፍደን በልተን እራትን መዝለል እንችላለን። ምሳን ደግሞ ወይ ቁርስን አርፍደን በልተን ምሳን መዝለል እንችላለን። ልክ እንደዛ በሳምንቱ እንትን ልትሆኑ ትችላላችሁ እንጂ አልጎሪዝሙ ቪዲዮ በጣም ይፈልጋል። በተመሳሳይ ሰዓት አድርጋችሁ ዩቱባችሁ ላይ ኤዲት አድርጋችሁ አዘጋጅታችሁት ዩቱባችሁ ላይ ፕራይቬት አድርጋችሁ ለ2 ቀን ለ3 ቀን አስቀምጣችሁ ከዛ ደግሞ ቪዲዮ መልቀቅ አለባችሁ። እንዴት ነው ፕራይቬት አድርገን የምናስቀምጠው የሚለውን እንትን ካላችሁ ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ኮሜንት ላይ አሳውቁኝ ማለት ነው። እና ዛሬ ይዤላችሁ የመጣሁት እነዚህ 3 መረጃዎች ነበሩ። አብራችሁን ስለቆያችሁ አመሰግናለሁ። ሲቀጥል ደግሞ ስለ ዩቱብ አንዳንድ ነገር የሰራኋቸው ቪዲዮዎች አሉ። ወደ ታች ስክሮል ስታደርጉ ታገኟቸዋላችሁ እላችኋለሁ። እርስ በርስ እንበረታታ፣ እንደጋገፉላችንም ያው የተሻለ ቦታ ደርሰን ኢትዮጵያ ሀገራችን ገብተን በተሻለ ቦታ ቁጭ ብለን ቪዲዮ ሰርተን የተሻለ ቦታ ተንቀሳቅሰን ቪዲዮ እስከምንሰራ ድረስ ህዝብ ተቀባይነት እስከሚኖረን ድረስ ሁላችንም ምን ማድረግ አለብን? ሰፖርት መደራረግ አለብን ማለት ነው። አመሰግናለሁ።